እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የወይራ ዘይት ለፊት ቆዳ መጠቀም ይቻላል ወይንስ ደግሞ አይቻልም የሚለውን እነግራችኋለሁኝ። ጠቀሜታውን እናም መጠንቀቅ ያለባቸው ሰዎችስ ምን አይነት ሰዎች ናቸው? እንዲሁም አጠቃቀሙን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ ማስፈር የምትችሉ ይሆናል። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አዎ የወይራ ዘይት ፊታችን ላይ መጠቀም ይቻላል። ለዘመናትም ለተፈጥሯዊ የቆዳ እንክብካቤም ሲያገለግል ቆይቷል። በአንቲኦክሲዳንትስ በጤናማ ቅባቶችና በቫይታሚኖች የበለጸገ በመሆኑ ቆዳን ለማርጠብ ለመጠበቅና ለመመገብ በጣም ጠቃሚ ነው። የወይራ ዘይት ለፊት ቆዳ በትክክልና በመጠኑ ከተጠቀማችሁበት ደህንነቱ የተጠበቀ ነው። በተለይ ለደረቅ ወይም ደግሞ ለመደበኛ ቆዳ በጣም ተስማሚ ነው። ያልተጣራ ንጹህ የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይል ለቆዳ እንክብካቤ በጣም አስተማማኝ እናም በጣም ጠቃሚ ነው። ይሁን እንጂ ቅባታማ ቆዳ ወይም ደግሞ ብጉር ያለባቸው ሰዎች ግን ላይመቻቸው ይችላል። የወይራ ዘይት ለፊት ቆዳ የሚሰጣቸውን ድንቅ ጥቅሞችን እስቲ በዝርዝር ልንገራችሁ። አንደኛ፣ ጥልቅ የሆነ እርጥበትን ይሰጣል። የወይራ ዘይት ቆዳ ውስጥ ዘልቀው የሚገቡ እናም እርጥበትን የሚያቆዩ ስባማ አሲዶችን ኦይሌክ አሲድን ይዟል። በተለይ ደረቅና የተሰነጠቀ ቆዳን እርጥብናም ለስላሳ ያደርጋል። ሁለተኛ፣ በአንቲ ኦክሲዳንትም የበለጸገ ነው። እርጅናንም ይከላከላል። የወይራ ዘይት ቆዳን ከጉዳት የሚከላከሉ ቫይታሚን ኤ፣ ፖሊፊኖልስ እናም ኦሊዮካንታልን ይዟል። ያለ ጊዜው እርጅናን፣ ጥቃቅን መስመሮችን እናም መጨማደድን ለመከላከልም ይረዳል። ከአየር ብክለት፣ ከፀሐይ ጨረርናም ከፍሪ ራዲካል የሚመጣን ጉዳትን ይከላከላል። ሶስተኛ፣ ኢንፍላሜሽንን እናም ብስጭትንም ያስታግሳል። በውስጡ ያሉት ተፈጥሯዊ አንቲ ኢንፍላማቶሪ ባህሪያት የተበሳጨ ወይም ደግሞ ያበጠ ቆዳንም ያረጋጋሉ። የቆዳ መቅላትን፣ የፀሐይ ቃጠሎን ወይም ደግሞ ጥቃቅን ሽፍታዎችንም ሊቀንስ ይችላል። ስስ ቆዳ ላላቸው ሰዎችም በጣም ተስማሚ ነው። አራተኛ፣ የቆዳን የመለጠጥ ችሎታንናም ጥንካሬንም ያሻሽላል። የወይራ ዘይት ኮላጅንን ለማቆየትናም የቆዳ መከላከያን ለማሻሻልም ይረዳል። ወጣትነት የሚመስል ጠንካራ ቆዳ እንዲኖርናም የቆዳ እድሳትንም ይደግፋል። አምስተኛ፣ ቀዳዳዎችንም ያጸዳልና ሜካፕንም ያስወግዳል። ዘይት ከዘይት ጋር ስለሚጣመር የወይራ ዘይት ሜካፕን፣ ቆሻሻንናም የቆዳ ቅባትን ሊያስወግድም ይችላል። እንደ ተፈጥሯዊ ሜካፕ ማስወገጃ እናም የፊት ማጽጃ ሆኖም ያገለግላል። ያለ ጠንካራ ኬሚካሎች ቀዳዳዎችን በቀስታም ይከፍታል። ስድስተኛ፣ የቆዳን መከላከያ ይጠብቃል እናም ይፈውሳል። ስባማ አሲዶችና አንቲኦክሲዳንቶች ጉዳት የደረሰበትን ቆዳ ወደ ነበረበት ለመመለስም ይረዳሉ። የተሰነጠቀ፣ የደረቀ ወይም ደግሞ የተበሳጨ ፊት መፈወስን ይደግፋል። በአየር ንብረት ምክንያት የሚመጣ ጉዳትንም ለመጠገን ይረዳል። ሰባተኛ፣ የቆዳ ቀለምን ያበራልናም ያመጣጥናል። አዘውትሮ መጠቀም በውስጡ ባለው የአንቲኦክሲዳንት ይዘቱ ምክንያት ጥቁር ነጠብጣቦችን ወይም ደግሞ ያልተስተካከለ የቆዳ ቀለምን ለመቀነስም ይረዳል። ቆዳ ተፈጥሯዊ አንጸባራቂ እናም የተሻለ ገጽታ እንዲኖረውም ያደርጋል። ስምንተኛ፣ ከአልትራቫዮሌት ጨረርም ይከላከላል። በመጠኑ የወይራ ዘይት በጣም መጠነኛ የአልትራቫዮሌት መከላከያን ይሰጣል። ነገር ግን ለፀሐይ መከላከያ ምትክ መሆን ግን የለበትም። እንደ ሰንስክሪን ከፀሐይ መከላከያ ጋር ሲዋሃድ ወይም ደግሞ ከፀሐይ ከተጋለጡ በኋላ ተጨማሪ የአንቲ ኦክሲዳንት ድጋፍን ግን
ይሰጣል። ዘጠነኛ ከአይን ስር ያለውን ድርቀትና ጥቃቅን መስመሮችን ደግሞ ይንከባከባል ወይም ደግሞ ያጠፋል። ጥቂት ጠብታ የወይራ ዘይት ከአይን ስር ያለውን ስስ ቆዳ በጥልቀት ያጠጠዋል። ከአይን ስር ያሉ ጥቃቅን መስመሮችን እብጠትንናም ድርቀትንም ይቀንሳል። አስረኛ ደህንነቱ የተጠበቀ ተፈጥሯዊ እናም ከኬሚካልም የጸዳ ነው። ሰው ሰራሽ ንጥረ ነገሮች የሉትም። ስለዚህ ኬሚካል የሌላቸው የቆዳ እንክብካቤ ምርቶችን ለማስወገድ ለሚፈልጉ ሰዎችም በጣም ተስማሚ ነው ማለት ነው። ስለዚህ የወይራ ዘይት አዎ ለፊት ቆዳ መጠቀም ይቻላል። እነዚህን ሁላ በርካታ ጥቅሞችን ይሰጣችኋል ማለት ነው። ታዲያ የምትጠቀሙት የወይራ ዘይት ማወቅ ወይም ደግሞ ብራንዱን መረዳት ይኖርባችኋል ማለት ነው። እሱን ደግሞ እነግራችኋለሁኝ። የወይራ ዘይትን ለፊታችሁ በትክክለኛው መንገድ ከተጠቀማችሁበት ለቆዳ ጤንነት በጣም ጠቃሚ ነው። እንዴት እንደምትጠቀሙበት፣ ምን ያክል እንደሚያስፈልግ፣ ለምን ያክል ጊዜ እንደሚቆይ እናም የትኛው አይነት ለፊት ቆዳ እንደሚሻል አሁን በዝርዝር እነግራችኋለሁኝ። የወይራ ዘይትን በፊት ቆዳ ላይ እንዴት መጠቀም እንደሚቻል ልንገራችሁ። ዘዴ 1 እንደ እርጥበት አድራጊ ለቆዳችሁ እርጥበትን ለመስጠት በየቀኑ የምትጠቀሙት ነው። ፊታችሁን በቀላል ማጽጃ ታጠቡ እና በደረቅ ጨርቅ ፊታችሁን ጥረጉት ወይም ደግሞ አድርቁት። ከዛም ከ2 እስከ 4 ጠብታ የወይራ ዘይትን በመዳፋችሁ ላይ አድርጉ ፊታችሁ ላይ። ከዛም በቀስታ ማሸት ነው። ለአንድ ሌሊት ወይም ደግሞ ቢያንስ ከ1 እስከ 2 ሰዓታት መተው ትችላላችሁ። ታዲያ ይህ ደረቅ ወይም ደግሞ መደበኛ ቆዳ ላላቸው ቀዝቃዛ ደረቅ የአየር ሁኔታ ባለበት ጊዜ ምርጥና በጣም ጠቃሚ ነው። ሁለተኛ ዘዴ 2 ደግሞ ከመተኛታችሁ በፊት እንደ ሜካፕ ማስወገጃ ወይም ደግሞ ለፊት ማጽጃ መጠቀም ነው። ጥቂት ጠብታን ከ3 እስከ 5 ጠብታ የወይራ ዘይትን በንጹህ ጥጥ ላይ ወይም ደግሞ በቀጥታ ቆዳችሁ ላይ አድርጉ። ሜካፕ ቆሻሻ ወይም ደግሞ የፀሐይ መከላከያ ላይ በቀስታ መቀባት ነው። ከዛም በንጹህ ጨርቅ ጥረጉት። ከዛም በውሃ ላይ የተመሰረተ ማጽጃን ተጠቀሙ። ሜካፕን በተፈጥሮ ለማስወገድ ለማታ ማጽጃ በጣም ምርጥ ነው። ዘዴ 3 ደግሞ እንደ የፊት ማስክ ወይም ደግሞ የአንድ ሌሊት የቆዳ ሕክምና መጠቀም ትችላላችሁ። ፊታችሁን ካጸዳችሁ በኋላ በስሱ የወይራ ዘይት ሽፋን ወይም ደግሞ ማስክ መጠቀም ነው። ለተጨማሪ ጥቅም ከማር ከእርጎ ወይም ደግሞ ከእሬት ጋር መቀላቀል ትችላላችሁ። እንደ ማስክ ከ15 እስከ 30 ደቂቃ አቆዩት በሞቀ ውሃ ወይም ደግሞ በቀላል ማጽጃ። ከዛም መታጠብ ነው። ይህ ለደረቅ ወይም ደግሞ ላልተስተካከለ ቆዳ ህክምናን ይሰጣችኋል። ዘዴ 4 ደግሞ ከአይን ስር ወይም ደግሞ ለተለየ ቆዳ ቦታ ህክምናን ወይም ደግሞ ውበትን ለመስጠት ነው። ከ1 እስከ 2 ጠብታ የወይራ ዘይት ከአይን ስር ደረቅ ቦታዎች ወይም ደግሞ ጥቃቅን መስመሮች ላይ በቀስታ መቀባት ነው። አትታጠቡት። ለአንድ ሌሊት ተዉት። ለጥቁር ክቦች ከአይን ስር ድርቀት ካለ ወይም ደግሞ መጨማደድ ካለ በጣም ምርጥ ነው ማለት ነው። ስለዚህ የወይራ ዘይትን ለእነዚህ አገልግሎቶች በፊታችሁ ላይ መጠቀም ትችላላችሁ ማለት ነው። ታዲያ የወይራ ዘይት ፊት ላይ ለምን ያክል ጊዜ መቆየት እንዳለበት ደግሞ ልንገራችሁ። የዕለት ተዕለት እርጥበትን ለመስጠት ለአንድ ሌሊት ከ6 እስከ 8 ሰዓታት መቆየት ይችላል። ከዛም ጠዋት ትታጠቡታላችሁ። ሜካፕን ለማስወገድ ከሆነ ደግሞ ከ5 እስከ 10 ደቂቃ ከዛ በኋላ ማጽጃን ተጠቅማችሁ ማስወገድ ነው። ለፊት ማስክ ከሆነ ደግሞ ከ15 እስከ 30 ደቂቃ መቆየት ይችላል። ለአይን ስር ህክምና ደግሞ ለአንድ ሌሊት እንደ አማራጭ ጠዋት በቀስታ መታጠብ ትችላላችሁ ማለት ነው። ታዲያ ለፊት ቆዳ ምርጥ የወይራ ዘይት አይነት የትኛው ነው የሚለውን ደግሞ አሁን እነግራችኋለሁኝ። ሁልጊዜ 100% ንጹህ ያልተጣራ የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይልን ተጠቀሙ። ኤክስትራ ቨርጂን ኦሊቭ ኦይል ከፍተኛ ጥራት ያለው ያልተጣራ እናም በአንቲኦክሲዳንት የተሞላ ነው። እንደ ቫይታሚን ኢ እናም ፖሊፊኖልስን ይዟል። ያልተጣራ ኮልድ ፕረስድ ያለ ሙቀት ስለሚመረት ለቆዳ የተሻሉ
ንጥረ ነገሮችን ይይዛል። የተጣራው ወይም ደግሞ ቀላሉ የወይራ ዘይት በንጥረ ነገሮች ያነሰ ነው። ብዙውን ጊዜ ከሌሎች ዘይቶች ጋር ይደባለቃል። ለቆዳ እንክብካቤ ይህንን አስወግዱ። የምግብ የወይራ ዘይት ደግሞ በቂና ንጹህ አይደለም። ተጨማሪ ንጥረ ነገሮችን ወይም ደግሞ የተሰሩ ክፍሎችን ሊይዝ ይችላል። ለቆዳ በጣም ምርጥ የሆኑ የወይራ ዘይት የሚመከሩ ብራንዶች የምንላቸው ቦርጅስ የምንለው፣ ኮላቪታ፣ ባሪያኒ፣ ላ ቱራንጄል፣ ኦሊቫሪ፣ ኪርክላንድ ኦርጋኒክ ኤክስትራ ቨርጂን ኦሊቭ ኦይል የኮስትኮ ብራንድ የምንላቸው ማለት ነው። ስለዚህ እነዚህን የብራንድ ስሞችን የወይራ ዘይቱን በምትገዙበት ጊዜ ከላይ ቦርጅስ ከሆነ ቦርጅስ የሚለውን ታዩታላችሁ። ኮላቪታ ከሆነም ደግሞ ኮላቪታ፣ ሌሎችም ብራንዶችም አሁን የጠቀስኩላችሁ ደግሞ ከሆኑ ደግሞ እነሱን ከላይ በምርት ስሙ ላይ ተጽፎ ታገኙታላችሁ ማለት ነው። እነዚህ ብራንዶች ለፊት ቆዳ ብትጠቀሟቸው ምንም ጉዳት የሌላቸው በጣም ጥሩና ጤናማ ናቸው ማለት ነው። ነገር ግን ለምግብ ተብሎ የሚዘጋጀውን ወይም ደግሞ የተጣራውን በንጥረ ነገር ያነሰውን በፍጹም ለፊት ቆዳ እንክብካቤ መጠቀም የለባችሁም ማለት ነው። ታዲያ ሙሉ በሙሉ በፊታችሁ ላይ ከመጠቀማችሁ በፊት በእጅ አንጓ ወይም ደግሞ በታችኛው የፊት ክፍል ላይ ሞክሩት። ቅባታማ ወይም ደግሞ ብጉር ላለባቸው ቆዳዎች ደግሞ ተስማሚ አይደለም። በአንዳንድ ሰዎች ላይ ቀዳዳዎችን ሊዘጋ ይችላል። እንዲሁም ለመጠቀም ንጹህ እጆች ወይም ደግሞ መሳሪያዎችን ተጠቀሙ። በተጨማሪም ዘይቱን በጨለማ ብርጭቆ ጠርሙስ ውስጥ ከሙቀትና ከፀሐይ ብርሃን ራቅ አድርጋችሁ ማከማቸት ያስፈልጋል ማለት ነው። ታዲያ የወይራ ዘይት ለቆዳ ብዙ ጥቅሞች ቢኖረውም ለሁሉም ሰው ግን ተስማሚ አይደለም። አንዳንድ ሰዎች እንደየቆዳቸው አይነት ወይም ደግሞ የጤና ሁኔታ ብስጭት፣ ብጉር ወይም ደግሞ የነበራቸው ችግር መባባስ ሊያጋጥማቸው ይችላል ማለት ነው። የወይራ ዘይትን በፊት ላይ መጠቀም የሌለባቸው ሰዎች እነማን ናቸው የሚለውን ደግሞ እነግራችኋለሁኝ። አንደኛ ቅባታማ ቆዳ ወይም ደግሞ ብጉር ያለባቸው ሰዎች ናቸው። የወይራ ዘይት ከባድና ቅባታማ ስለሆነ ብጉር፣ ጥቋቁር ነጠብጣቦች ወይም ደግሞ በብጉር የመያዝ ዝንባሌ ባላቸው ሰዎች ላይ ቀዳዳዎችን ሊዘጋ ይችላል። ባክቴሪያዎችን፣ ላብና ቆሻሻዎችን ከቆዳ ስር በመያዝ የብጉር መባባስን ሊያባብሰው ይችላል። የወይራ ዘይት የኮሜዶጀኒክ ደረጃው 2 ነው። ይህም በአንዳንድ ሰዎች ላይ ቀዳዳዎችን ሊዘጋ ይችላል ማለት ነው። በዚህ ጊዜ ደህንነታቸው የተጠበቁ አማራጮችን እንደ የጆጆባ ኦይል፣ ሮዝ ሂፕ ኦይል ወይም ደግሞ የወይን ዘር ኦይል ያሉ ቀላልናም ቀዳዳን የማይዘጉ ዘይቶችን ብትጠቀሙ ይሻላል ማለት ነው። ሁለተኛ ደግሞ ስስ ወይም ለችግር የተጋለጠ ቆዳ ያላቸው ሰዎች ናቸው። የወይራ ዘይት በጣም ስስ ወይም ደግሞ ለስላሳ ቆዳ ባላቸው ሰዎች ላይ የቆዳን መከላከያ ሊያበላሽ የሚችል ኦይሌይክ አሲድን ይዟል። በተለይ ቆዳችሁ ቀድሞውኑም ያበጠ ወይም የተቆጣ ከሆነ መቅላት፣ መውጋት ወይም ማቃጠልን ሊያስከትል ይችላል። ስስ ቆዳ ካላችሁ የወይራ ዘይትን ከመጠቀማችሁ በፊት ሁልጊዜ ትንሽ ቦታ ላይ ብትሞክሩት መልካም ነው። ሶስተኛ ኤግዜማ ወይም ደግሞ አቶፒክ ደርማታይትስ ያለባቸው ሰዎች ናቸው። በአንዳንድ ሁኔታዎች ጥናቶችም እንደሚያመለክቱት የወይራ ዘይት ኤግዜማ ባላቸው ሰዎች ላይ የቆዳውን ውጫዊ ሽፋን ሊጎዳ ይችላል። ይህም ድርቀትንናም ብስጭትን ያባብሰዋል። ከፍተኛውን የኦይሌክ አሲድ ይዘቱ በስስናም ጉዳት በደረሰበት ቆዳ ውስጥ የመፈወስ ሂደቱን ሊያስተጓጉለው ይችላል። የቆዳ መከላከያን ያለ ብስጭት የሚያድሱ የሱፍ ዘይት ወይም ደግሞ ሴራሚድ ላይ የተመሰረቱ ቅባቶችን በዚህ ጊዜ ተጠቀሙ። አራተኛ የቆዳ ኢንፌክሽን ወይም ደግሞ ክፍት ቁስል ያለባቸው ሰዎች ናቸው። የወይራ ዘይት ባክቴሪያ እናም እርጥበትን ሊይዝ ይችላል። ይህም የፈንገስ ወይም ደግሞ የባክቴሪያ ኢንፌክሽኖችን ሊያባብሰው ይችላል። በተሰነጠቀ ወይም ደግሞ ክፍት ቆዳ ላይ መጠቀም የመፈወስ ሂደቱን ሊያዘገይ ወይም የኢንፌክሽን አደጋን ሊጨምረው ይችላል ማለት ነው። ቁስሉ ንጹህ እናም የተዘጋ ከሆነ ብቻ እናም በሐኪም ምክር ብቻ መጠቀም ያስፈልጋል። አምስተኛ ሮሴሺያ ወይም ደግሞ የቆዳ መቅላት ችግር ያለባቸው ሰዎች ናቸው። የወይራ ዘይት በጣም ከባድ እናም ቅባታማ ሊሆን ስለሚችል
ሙቀትንናም ኢንፍላሜሽንን በቆዳ ውስጥ ሊይዝ ይችላል። በተለይ ሮሴሽያ ባለባቸው ሰዎች ላይ መቅላትን፣ ማቃጠልን ወይም ደግሞ ሙቀትን ሊያባብስ ይችላል። እንደ አርጋን ኦይል ወይም ደግሞ የካሞሜል ተዋጽኦ ያሉ የሚያረጋጉ ዘይቶችን ሞክሩ በዚህ ጊዜ። ስድስተኛ የወይራ ዘይት አለርጂ ወይም ደግሞ ሴንሲቲቭ የሆኑ ሰዎች ናቸው። አልፎ አልፎ ቢሆንም አንዳንድ ሰዎች የወይራ ዘይትን በቆዳ ላይ ከተጠቀሙ በኋላ ሽፍታ ወይም ደግሞ ማሳከክ ሊያጋጥማቸው ይችላል። ፊት ላይ ከመጠቀማችሁ በፊት በትንሽ የቆዳ ክፍል ላይ የ24 ሰዓት የሙከራ ምርመራ ማድረግ ያስፈልጋል። ሰባተኛ በጣም እርጥበት ወይም ደግሞ ብክለት ባለባቸው አካባቢዎች የሚኖሩ ሰዎች ናቸው። ከፍተኛ እርጥበት ባለበት ቦታ የወይራ ዘይት ቅባታማ ሊመስል ይችላል። እንዲሁም አቧራ እናም ብክለትን ወደፊት ሊስብ ይችላል። ለአካባቢያዊ መርዞች ሲጋለጥ ቀዳዳዎችን ሊዘጋ ወይም ደግሞ ቆዳን ሊያደበዝዝ ይችላል ማለት ነው። ስለዚህ እንደነዚህ አይነት ችግሮች ባሉባቸው ሁኔታዎች ላይ የወይራ ዘይትን በፊት ላይ ከመጠቀም መቆጠብ ይመከራል ማለት ነው። በአጠቃላይ የወይራ ዘይትን በፊታችሁ ላይ ለመጠቀም ከፈራችሁ ወይም ደግሞ ጥርጣሬ ካለ ከጆሯችሁ ጀርባ ወይም ደግሞ በታችኛው የፊት ክፍል ላይ ጥቂት ጠብታዎችን አድርጋችሁ 24 ሰዓታት ብትጠብቁት መልካም ነው። መቅላት፣ ማሳከክ ወይም ደግሞ ብጉር ከሌለ በዋናው የቆዳ ክፍል ላይ መሞከር ትችላላችሁ ማለት ነው። በጣም ቅባታማ ወይም ደግሞ ብጉር ያለባቸው ሰዎች ቀዳዳዎችን ሊዘጉ ወይም ደግሞ ብጉር ሊያጋጥማቸው ይችላል። ፊታችሁ ላይ ከመጠቀማችሁ በፊት ትንሽ ቦታ ላይ ሞክሩት። ሁልጊዜ ደግሞ ንጹህ የወይራ ዘይት ኤክስትራ ቨርጂን ኦሊቭ ኦይልን ምረጡ። የምግብ ወይም ደግሞ የተጣራ ዘይትን በፍጹም አትጠቀሙ ማለት ነው። ቅድም የነገርኳችሁ ብራንድ መሆን መቻል ይኖርበታል ማለት ነው። በምርቱ ላይ ያለውን ነገር የተጻፈውን ነገር ማንበብ ያስፈልጋል ለፊታችሁ ብላችሁ በምትገዙበት ጊዜ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።